ሁሉም ሰው የሚያደርገው ብዙ ሰው ዓለም ላይ ታዋቂ ነው። ስለዚህ ኢሉሚናቲ 666 የሚባለው በቃ እሱ ነው። የ666 እሱን ለማስፋፋት የሚደረግ ሴራ እንዳለ ማወቅ ችለናል። ካንተ ጋር ደግሞ የሴት ብልት ይጠቀማለሁ ሁለት እንትን መሆኑ። ስለዚህ ምን ችግር አለው? ከተመቸኝ አውረድ ደግሞ ካሻፈዱኝ በቃ እንዳየው ነው። ምንድነው? ሴት ነህ ወንድ ነህ ማን ነህ? ምንድነው? እንደዚህ ጋር ጡታለሽ እዚህ ጋር ምንድነው? በኢየሱስ ምን ችግር አለው? ታስጨርሰኝ። አይንሽን ሳላውጣ ከዚህ የትም አልሄድም። እገርልሃለሁ። ዝም በይ አልኩሽ። ቁጭ በይ። የረቀቀ ነው። በተለያየ መንገድ ተስፋፍቷል። እናንተ በማታውቁት መንገድ ወደ ህይወታችሁ ይገባል። ምንድነው? አንድ ነገር ተነፈሳለሁ ብትል ምንድነው? የሆነ ነገር እላለሁ ብትል ማለት እሺ ምንድነው ያየሁት? ምንድነው ያየሁት? ምንድነው ያየሁት? ምንድነው ያየሁት? ቆመ ወይ? አረ ምንድነው? ምንድነው? በቃ እንዳየው ነው። ምንድነው? ሴት ነህ ወንድ ነህ ማን ነህ? ምንድነው? አንተ ወይስ አንቺ ልበል? በኢየሱስ እንደዚህ ጋር ጡታለሽ እዚህ ጋር ምንድነው? በኢየሱስ ቁጭ በል። አንተ እንደፈለክ መጥራት ትችላለህ፣ ግን ለምንድን ነው ኢየሱስ እንዴት ማለት ምንድነው? ምን ችግር አለው? ታስጨርሰኝ። አረ ምኑን ጨርስ ነው? እናርግ ያልከኝ ነው ያልሽኝ ነው የምለው። አሁን በቃ አይደለም ወንድ ነህ ሴት ነህ ማን ነህ? በቃ ተፈጥሮኝ ነው። እንደዚህ ተፈጥሮማ የለም። ቆይም ምን ልናደርግ ነው የገባነው? ላስቆርጠው እኔ ምን አውቃለሁ? የትኛው ይሻላል? እኔ አንተ ምረጣ። ተፈጥሮ ላልሽኝ ግን የተበሽቶኛል ማለት ኦሬዲ በሁለት መጠቀም ይችላል። ልጅቷ አስታለቅስ የነበረው እንትን ብልሃት ነው። በቃ ተመቸች ምናምን በቃ አሻፈደች። እሺ መቋቋም አልቻልኩም። ራሴን ድንግል እንደሆነች ማወቅኩኝ ምናምን ነገረች። ስለዚህ ወንዱ ነው የምትጠቀመው አንተ ብዬ ልጥራ? እኔ እንደፈለክ ማለት እንደ ወንድም እንደ ሴትም እንደፈለክ፣ ግን ስተኝ ሴት ነኝ አይደል? ስለዚህ ሴት ብለህ ብጠራ ይጥሩ እኮ። እዚህ ጋር የሆነ ጡት ነገር ይታየኛል፣ ወይ ደግሞ አርቲፊሻልም ከሆነ ንገሪኝ። ላሳይክ። ይኸው በስመ አብ ወወልድ ወመንፈስ ቅዱስ ጡት ያለው ወንድ አሁን ሳመንከኝ። ስለዚህ ሴት ብለህ ብጠራኝ ጥሩ ነው። እሺ አንቺ አንተ ወንድ አይደለክ? አሁን ኦሬዲ እኮ አሳይተኸኛል። እኔማ ወንዱ ነበር እኮ አይቼዋለሁ። ያንተንም አይቼዋለሁ። አረ በስመ አብ ወወልድ ወመንፈስ ቅዱስ። እኔ እንደዚህ አይነት ተፈጥሮ አይቻልም። ይሄን በጣም የምታዝናናው ግን ማለት ነው። አሁን መዝናናቱ ይቀር። ልጅቷን ግን ማን እንትን አልሻት? እሷ ሴት ነች ኦሬዲ። እኔ ደግሞ የወንዱን ብልቴን ተጠቅሜበታለሁ። ካንተ ጋር ደግሞ የሴት ብልቴን እጠቀማለሁ። ሁለት እንትን መሆኑ። ስለዚህ ምን ችግር አለው? ቆይ አንዴ። ስለዚህ ማለት እዚህ ቤት ሴቶች ሲመጡ ታጫውታቸዋለህ ማለት ነው እንደ ወንድ ሆነ? ከተመቸኝ ኦሬዲ ደግሞ ካሻፈዱኝ የነሱ ሁኔታ ይወስነዋል። ስለዚህ ድንግል ሴቶች እዚህ ቤት ውስጥ እንዳይመጡ ነግሮኝ ነበር። ቆይ ለምንድን ነው አንተ አባልነት አይደለ እንዴ? ማለት እኛ ጋር ሰራን ፈቃደኛው ነው የመጣው። ፈቃደኛ ደግሞ እሱ ምንድነው? ፈቃደኛ አይደለም። ለምን? ገንዘብ ያስፈልጋል አይደል? ወንድ ነኝ እኮ አንተም ወንድ ነህ እንዴ? እሺ ለምደዋል ደግሞ ቀስ በቀስ። ምን ነው የምለምደው? እስኪ ነካው እዚህ ጋር አረ እኔ እንደዚህ አይነት ቀልድ አልፈልግም። አንዴ አሁን ሰለችኝ። አንተ ምን ለማመጥ? እሺ አትለማመጠኛ። ምንድነው? ወይ ውጣልኝ በቃ። ማትፈልግ ከሆነ ያ ጓደኛ ይታለ እኮ ጓደኛዬ ላምጣውና እኔ ወንዶኝ እንደዚህ አይነት ነገር እንዳለ ነው። አንድ ነገር ብታደርግ
አጋልጣለሁ ብትል ማለት ነው ህይወትን ነው ማሳጣ እኔ ምንም አላጋልጥም እና አባል አልሆንም አላልክም እንዴ አሁን አባል ምናምን አልሆንም ከናንተ ጋር ሰራም ይልካል ለምን ደሞ አሉ ነው እኔ ማን ስለሆንኩ ነው አባል ማኑ ነው አንተ ምን ማድረግ እንዳለብህ በደንብ አቀር የትም እንዳትሄድ እዚህ ጠብቅ ምን ልታረግ ነው ልቀቀኝ ምን ልታረግ ነው አርፈ ተቀመጥ እሺ አንቺ አርፈ ተቀመጥ እሺ አይጥለሽኛ አትጂ እንዴ የሚያክል እንትን አሳይተኝ እኔ ራሱ እንዴት ነው ከዚህ ብቻዬን የሚለው አንዴ ቁጭ በል አይደለም እንዳልገባሽም ቁጭ በል እኔ ራሱ ወድጄሽ በጣም ያናደድክ አይደለም ተረጋጊ እኔ ስሜት ውስጥ ከተለ ላታስጨርሰኝ አጉላት ተናካካኝ እሺ እንትና ቆይ ተረጋጋ አንድ መጣ እስኪ ያው ቁጭ በል ምን ተፈጥሮ ምንድነው እዚህ ቦታ ላይ ሁለት ወንድ ሁለት ማን ነው ሶስት ወንድ ማን ነው ቁጥሩም ጠፋብኝ እሺ የሰላምን ሶስት ወንድ ነው ለምን ይዛችሁ መጣው ያለኝ ፍቅር ለምን ይዘም ተመጣጣ እኮ ያለኝ ፍቅር ይዛችሁ ትመጣለህ አንተ ፈቀር ካልፈቀር ካያገባኝ ይሄ እኮ እኔ ቤት መሰለኝ እኔ ትእዛዝ ነው አይደለ እኔ ምን ማሰራችሁ አይደል እንዴ ከዚህ በኋላ ትእዛዝ አይደለም ምን ነው አንተ ምን አይነት ሰው ነው ያመጣብኝ ምን አይነት ሰው ነው ያመጣብኝ ወይ ተረጋጋ አንቺ ተረጋጋ አንተ ሰማኛለህ አንተ ምን ሆነ ነው እኔ እስካሁን ጋዜጠኛ ነኝ እስካሁን ሳደርግ የነበረው ነገር በሙሉ የውሸት ማለት የውሸት እዚህ ጋር ድብቅ ካሜራ አለ ካሜራውን ተመልከቱ እዚህ ጋር ድብቅ ካሜራ አለ ቁጭ በይ ዝም በይ ለስለላ ነው የመጣሁት አይንሽን ሳላውጣ ከዚህ የትም አልሄድም ዝም በይ አርፈሽ ቁጭ በይ ሁላችሁ አራ እግርና አንተ ልትማታ አይደለ ሰራልሃለሁ ተውሻ ማትረባሺ ስለዚህ ወንድ ነህ ማለት ነው እግር እንደዚህ ካነሳ ወንድ ነህ ማለት ነው አቦር ዘይል በቃ ለቀቀኝ ቁጭ በይ አጥነሽ ማትረባ ለቂ ትሰምኛለሽ በድብቅ ካሜራ እስካሁን ስታደርግ የነበረው እንደዚህ ስትይ የነበረው ራሱ ተቀርጿል እስካሁን ወንድ ኮንሽ እንደዚህ አንተ ተረገመ ማትረባ ነሽ ዝም በይ ከዚህ በኋላ በቃሽ ጨዋታው ይበቃል ዝም በይ ምን አባ እንደምታመጣ ዝም በይ ምንም አታመጣ ማለት ምንም አላመጣም አይ ያለመጣው ሴቶች እንደምትደፍሩ እኮ እሱም ተናግሯል እሱ አንቺም ተናግርሻል እቺ ምስኪን ልጅ እንባ ፈሳ ይቀር እያንዳንዳችሁ ማለት እያንዳንዳችሁ አንተ ራሱ አልፈራም እኔ አታውቅኝ ማለት ካንተ በፊት ብዙ ሰዎች ይመጣሉ ይሄዳሉ ምናምን እሺ ከሄዱ በኋላ እንደሚቀጥም ታውቃለህ አንዱ አካል ጎዳቷን አንዱ እንታውሯን አንዱ እግሩ ተቆርጧን ምናምን እኛ ጋር የሆነ ሴራና ሴራ እናንተን የሆነ ነገር እናደርጋለን የሚሉ ሰዎች ዋጋ ያስከፍላቸዋል ስለዚህ እኔም በእናንተ አልደነቅም ሰሚኛለሽ እስካሁን ዋጋ ከፍሎ ይሆናል ከዚህ በኋላ ግን ማንም ለእናንተ ዋጋ አይከፍልም ታይዋለ ነገ አንዱ አካል ሲቆረጥ አንዱ አካል ሲጎዳ አንቺ ምን እንትን ሲቆረጥ እሱን ታይለኝ በማውራት አይደለም ተግባሬን ታይዋለ ተጻጻተበታለህ አይሻል አንቺ ምንም ማታቂ አህያ ደነዝ ነሽ እኔ አህያ በጣም ደነዝ ነሽ አይሻል ደነዝ ከመሆንሽ የተነሳ እኔ እዚህ ጋር ጋዜጠኛ ሆኜ ሸወርኩሽ እያንዳንዱን መረጃ ከራሽ መጀመሪያ ማውቀው ነበር አይደለ ሲነቃብሽ እቺ ልጅ ያደረግሻትን ነገር ማወቅ ፈልጋለሁ ይኸውልሽ እኔ እሷን ተመርኩዤ የመጣሁት ያንቺን ገንዘብ አለ የፈለግሽው ገንዘቡን ሰጥሻለሁ ብዬሻለሁ ምንም አይነት ገንዘብ አልፈልግም በጣም ጥሩ ከስካውን አውሪዎች ለነሱ ስለወሰድኩት አንቺ ዝም በይ ባለጌ ልክስክስ ሁሉንም ሰዎች በገንዘብ በደካማ ጎናቸው በሆዳቸው በረሃባቸው በችግራቸው በህመማቸው እኔ ታማሚ አይደለሁም እግዚአብሔር ይመስገን ፈጣሪ ይመስገን አንቺ ግን ማለት ነው አንቺ ግን ላደረግሽው ነገር በሙሉ ዋጋ ትከፍላለሽ አንቺ እሱማ እንደሚከፍል ነው ያለን ምን አባሽ ታመጫለሽ ምን አባት አመጣለሁ ወንድነ ምን ቤትኛው ላውራክ ብልግና ነው ይሄ ተፈጥሮ ሳይሆን እናንተ በተለያየ ጊዜ እሱም ተናግሯል
ይኸውልሽ እሱም ከኔ ጋር ተባባሪ እንደሆነ ልነግርሽ እፈልጋለሁ። ገንዘብ ነው የምትፈልገው? ሌሎች ሴቶችም ምን ገንዘብ ልትልክልኝ? አካውንት ንገረኝ። 1000 እኮ 1000 ንገረኝ። ድጋሚ 1000 ምን ያክል ነው? አቤት 1000 አትቀልድ። 1000 ገንዘብ ያስፈልጋል አይደለ? መቼም በገንዘብ ልግዢኝ ሆድሽ ይፍረስና በገንዘብ ማንንም ሰው በገንዘብ እየደለች ህይወቱን ታበላሻለሽ። ምን አይነት ጨካኝ ነሽ አንቺ? ይኸውልሽ አሁን ከኔ ጋር መደራደር ከፈለግሽ በገንዘብ አይደለም ስታርጋት የነበረውን እያንዳንዷን እውነት ማን እንደሆንሽ አብራችሁ ማን እንዳለ እዚህ ቤት ውስጥ ምን እንደሚከናወን ያሉትን ክፍሎች ውስጥ ምን እንደሚሰራ እያንዳንዷን ነገር ትናገሪያለሽ። ያለበለዚያ በጭንቅላትሽ እንደዚህ ተክዬ ነው በካልቾ ምልሽ። ወንድነትን አቋየሁት። ወንድነትን አየሁት። ወንድ ነኝ። አይሽ ወንድ ነኝ። ባላንቺ አልተሸነፍኩም። እሺ የፈለገሽን ነገር ብታመጪ ብታማልኝ ምን ብትይ እኔ የቆንኩት ለምስኪን ሴቶች ነው። ለምስኪን ምን ያህል ሰው እዚህ መጥቶ እንደሚደፈር ማን ያውቃል? ወንዱን ደግሞ ሴቶቹን ደግሞ የሚያቀርበው እሱ ነው። ተሸክሞት ከሚዞሩ ምን ችግር እናቃደለላችሁ አይደለም? አንቺ ግን ቆይ እንዴት ነው ሁለት ጾታ ያለ? በጣም ተመችቶኛል። አንቺ ዝም በይ። ቀጥቅጬ ልጣላት እንዴ? እዚህ ቤትስ ምንድን ነው የሚከናወነው? የምን አባል ነው ምናምን ስትይ የነበረው ምንድን ነው? ሰራልኛ አንተ ተረገም ከማትራው ይሄንን ቪዲዮ አደባባይ ላይ ከማሰጣው እውነቱን ተናገሪ። ሌላ ነገር አልፈልግም። የምፈልገው እውነትና እውነት ብቻ ነው። ምን ሲደረግ እንደነበረ እዚህ ቤት ውስጥ ምን ሲከናወን እንደነበረ እቺን ሴትዮ ጓደኛ ሆነሽ እየቀረብሽ በችግራቸው እየገባሽ ቤት ሻምጥተሽ እንደምትደፍራቸው ተናገሪ። ምን እንደምትጠቀሚ እነሱን ለማደንዘዝ ሁሉንም ነገር ተናገሪ። ወንጀልሽን ተናዘዥ። ያለዛ ግን መጨረሻሽ አያምርም። መጨረሻ ይመራይ ምን ማቀው ነኝ አንተ አይደለም። ሲቀጥል ደግሞ ማለት ነው እያንዳንዱ ነገር ነግርሃለሁ፣ ግን ደግሞ መጨረሻ ላይ ማን እንደሚጎዳ እናያለን። የምትፈልገው መረጃ ሰጣለሁ። እናያለን። በጣም ድፍረቱ ካለሽ ደስ ይለኛል። መጨረሻውን ፈጣሪ ያውቃል። አንተ ጋር አልጨረስኩም፣ ገና ብዙ ነገር ይቀረኛል። ከማን ጋር? ካንተ ጋር። ምን ፈለግሽ ከኔ ጋር? በጣም ብዙ ነገር። ምንም አታመጭም፣ አልፈራሽም። ማን እንደሆንሽ በደንብ አውቃለሁ። ማለት ይሄ አሉ የተባሉ ሰዎች እንደምትይጂ ምንም ጥርጥር የለውም። ምክንያቱም እስከዛሬ ድረስ እዚህ ቤት አንድ ኃይለኛ ወንጀል እየተሰራ ማንንም ሰው አልደረሰብሽም። ስለዚህ ከጀርባሽ ነው የማአት ሰው እንዳለ አውቃለሁ፣ ግን ሁሉንም በየተራ አደርስባቸዋለሁ። ሌላው ቢቀር ታሳስረኝ ነው የምትችለው። በጀርባ በር ልትወጪ ነው? የጀርባ በር የሚባል ነገር የለም። ድንጋይ ውስጥ ነው የምትታሰሪው። እና ያንቺም ጓደኛ ትሆናችሁን አላውቅም። ልክ እንዳንቺ ሁለት ጾታ ኖሯት ሴቶችን የምትደፍር ሴት እንዳለች አውቃለሁ። እሷም በእኛ ቁጥጥር ስር ናት። አታስብ፣ ትወጣለች አሁን በቅርቡ አይደለም? አይንሽ ውጣ። እንግዲህ እኛ ጋር አባል ሆኖ የሚሰራ ሰው በህይወት መኖር ከፈለገ ይኖራል። በእኛ ትእዛዝ ውስጥ ያሉ ሰዎች ደግሞ እኛን እናንቀሳቀሳቸው። ከኛ በላይ ያሉ ሰዎች ደግሞ በእነሱ ትእዛዝ ውስጥ ከወጣን ኦልሬዲ እኛ አንፈልግም ብለን ከወጣን እኛ ጋር የሆነ ነገር ይደርሳል። ካልሆነ ደግሞ እኛ ጋር የሆነ ሰው ወጥመድ ካስገባል እነሱ በፈለጉት መንገድ ያስወጡን። እሺ፣ ስለዚህ ወጥመድ የሚያወጣችሁ አካል አለ። በቃ ምን ተቀለ እስር ቤት ብትገባ የሆነ ነገር ቢፈጠር ምናምን ከአሁን በፊት ብዙ ነገር ደርሰውብናል። ከዚህ የባሰ ብዙ ነገር አይተናል። ለምሳሌ እስከማውቀው ድረስ ምንም የደረሰብሽ ነገር የለም። ኧረ እባክህ መናገር አይጠበቅብኝም። እንደዚህ ደርሶብኛል ብዬ አልነግርህም። ሲጀመር እነሱ እጃቸው ሰፊ ነው፣ ግን ደግሞ ይህን ያህል እንደሷ በጣም የወጣ ሰው የለም እኮ ለመናገር። ሁሉንም በደካማ ጎናቸው ነው እየገቡ እነሱ እንትን የሚሉት። እኔም በደካማ ጎኔ ምን ያህል ብር እንደሚያስፈልገኝ አጥንታ ነው ገብታ እኔ ጋር ሴቶች ለሷ ብቻ አይደለም እንዳቀርብ ያደረገች ለተለያዩ ሀብታም ሰዎች ከውጭ ለሚመጡ ወጣት ሴቶች። ስለዚህ ውጭ ድረስ ኮኔክሽን አላቸው፣ በጣም አላቸው። እሱ ነው አንደኛ። ደግሞ እንድንወጣ የሚያደርገን ነገር ደግሞ እኔ አሁን ይሄ የደም እንትን የሚባለው ነገር እኔ ምንም እንትን አላልኩም ማለት ይሄ ደም ፍርሚያ ምናምን ይሄ ደም ስጥ ምናምን አልተባልኩም። ብር ይገበልኛል፣ ሴቶችን አመጣለሁ። የደም እንትን ተባለ በጣም እነሱ ሲፈልጉ
ስላልፈለግ ነው እሱ የሱ ድርሻ ሌላ ስለነበረ። እሺ ምን ድርሻ አላቸው ነው? እሺ ደም የምትወስዱት ለምሳሌ ለምንድን ነው ለኔ ከኔ ላይ ደም ወሰድ ይፈልጋል? ስለተመቸኝ። ከዛስ ደም ተሰጠው? ከዛ ደምን ይመረመራል። ከዛ ደም አይነት አይቶ በቃ የሆነ ምን ለማለት ነገር መንፈስ ነው የሚላክብህ። በቃ መንፈስ ይላክብሃል። አንተ ከዛ ቤት መውጣት አትችልም ማለት ነው። መንፈሱ አብሩህ ነው ተደምገው ይዋደታል። ይሄንን እነሱ የሚያደርጉት። ስለዚህ ደም ያስፈልግ የሆነበት ምክንያት ካንቺ ምክንያቱም ከወጣም ተመልሰ እንድትመጣ ያደርጋል። የትም ልትሄድ አይችልም። ምክንያቱም ውስጥ ታስሮ ነው ረዲ ምንም ነገር አይቻልም። ከኔ ጋር ይገባል። ደሙ ብዙ ነገር ጋር ተተብትቦ ነው የሚታሰረው። የገደሉት የኔን ጓደኛ እነሱ ናቸው። ጓደኛ አብሮ የነበረ ከኔ ጋር ነበር። እሱ በራሱ ጥፋት ነው። አልፈልግም ብሎ ወጣ። እሱ ደግሞ መጀመሪያ ተስማምቶ ፈርሟን ኦሬዲ ደም ሰጥቶ ምናምን ነበር። እየወጣ የሆነ ነገር አድርጋለሁ ሲል አሁንም የክለፈለፈ ያመጣዋል። የሆነ ነገር አጋልጣለሁ ሲል የክለፈለፈ ያመጣዋል። በመጨረሻ ላይ በቃ ራሱ እንዲያጠፋ ነው ያደረገው። እኔ ለምኜሽ ነበር ምንም ነገር እንዳይደርስ እኔ አመክረዋለሁ። ከኔ ጋር እንዲሆን አደርጋለሁ ስለዚህ በራሱ በጣም ተክለፈለፈ። ብዙ ነገሮችን አጋልጣለሁ እያለ ሲወጣ ሲገባ ነው እንደዚህ ሆነ። አርፎ ቢቀመጥና የሆነ ነገር ሲጀመር መጀመሪያ ለምን ወሰነ? እያንዳንዱ ጋር አስረድታ ነው የገባው። ገንዘብ ስለሚያስፈልጋቸው በደካማ ጎናቸው ገንዘብ ሰጠዋለን። ከዛ ደግሞ የምንለው ነገር ደግሞ ተስማምቶ ነው ያደረገው። ይሄ ነገር እንደሚከሰትም መጀመሪያ እዚህ ሲገቡ ገንዘብ እንደምትሰጫቸው ትነግራቸው። ከኔ በላይ ገንዘብ ያስፈልገው ነበር እዛ ሰዓት ላይ። እሱ በጣም አባቱ በጣም ነበር ታመመበት እና ውጪ ለመውጣት እስከ 3 ሚሊዮን ነበር ያስፈልገው ነበር። ስለዚህ ምንድነው አማራጩ? እሱ አባቱ ይሄን ብር አግኝቶ ሲነግራት አረ ችግር የለውም ብሩን ሰጣለሁ አለችው። ገባ፣ ፈረመ። ከዛን እሱ ደግሞ ይሄን ነገር ስራውን ሳይ በጣም የሚያስጠላ ስራ እንደሆነ ሲያውቅ እወጣለሁ አለ። አልፈልግም አለሽ። ስለዚህ መጀመሪያ ወደዚህ ውስጥ ከመግባታችሁ በፊት ስለ ስራ አትናገሩ አይደል? ምንም ንግግር የላትም ጭራሽኛ። ታዲያ 3 ሚሊዮን ብር ሲሰጣችሁ እናንተስ ምንድነው ስራው ብላችሁ እንዴት አታጣሩ? የፈለገ ችግር ቢሆን ለምሳሌ ህይወትን የሚነጥቅ ከሆነስ የአባቱን ህይወት አድኖ እሱ የሚሞት ከሆነስ እሱ ይሄ ነገር ብሩ ባይሰጠውስ ጭራሽ ሰርተ ተመልሳለን ያለችው እንጂ ይሄናል እንደዚህ አይነት ስራ ምናምን ብላ አላለችም። ሊስትሮ ሰርቶ 3 ሚሊዮን ብር ሊመልስ ሰርተም ወይንም የሆነ ነገር አንዳንዴ የምታጠምድበት መንገድ ይወስነዋል። ምንድነው የምታደርጉት? ሰዎችን በደካማ ጎን ተጠቀምበታል። ከዛ ይሄን ነገር አትነግሯቸው። ከዛ ገንዘቡን እያዩ ሲመጡ ምናምን ከዛ ያው ይቀርበዋል ኦሬዲ ምናምን በቃ መልካምነትን አይተው ይቀርበዋል። ያለው ነገር ቀስ በቀስ እያስረዳ ትመጣለህ። ወደ ሲስተሙ ታስገባቸዋለህ ማለት ነው። ከዛ በሆነ ነገር ታስሯቸዋላችሁ። አንደኛው ማሰሪያውም እኮ ብሩ 3 ሚሊዮን ተሰጠው። ከዛ ወዲያ ያሰጠውን ብሩ በነፃ ነው የሚያገለግለው። ደሞዝም ምንም የለም። እኔ እንኳን ቢያንስ አልተቀበልኳትም መጀመሪያ ዝም ብዬ ነው የገባሁት። ሲጀመር ውጭ ላይ ሆነ አሉን እኛ ትልቅ ቦታ የሚሰሩ ማለት ተቆጣጥረው የሚሰሩ አሉ። እዛ የሚገብሩ ብዙ ነገር ይገበራል፣ ብዙ ነገር ይደረጋል እና ገንዘቡን መቼም ከመሬት ተነስቶ አይመጣም። ዋጋ አስከፍለው ነው። ሴቶቹን ከየት ነው የምታመጣቸው? እኔ ጋር ነው ጥናት ታካሂዳለህ ግዴታ። የሆነ ሰው ታይና አይተህ በቃ ሁኔታዎችን አይተህ ትቀርባቸዋለህ። በሆነ ነገር የምታናግርበት መንገድ ምሳሌ መንገድ ላይ እየሄድክ ሊሆን ይችላል፣ ታክሲ ውስጥም ሊሆን ይችላል። በተለያየ መንገድ ሰዎችን ታገኛለህ። ስለዚህ ለዛ ስራ የሚሆነውን ሰው መጀመሪያ ታያለህ ሁኔታውን፣ ከዛ ትተዋወቀዋለህ። ለምን እንደባበቃለን እንጂ አቋልኩ እኮ ታዲያ ሁኔታውን እኮ ነው ያልኩት። ወጣት መሆን አለበት። ወጣት ብቻ ነው ወጣት ሆነው አንዳንድ ሴቶች ድንግል ያልሆኑ ሴቶች አሉ ከወንድ ጋር ግንኙነት የሚኖራቸው። ይሄን ደግሞ ማጥናት አለበት ግዴታ። እንደ ጓደኛ ሆነ ቀርበህ ከሆነ ነገር ምናምን ታጠናለህ። አጋጣሚ ታክሲ ውስጥ የተገናኘ ነው ከሷ ጋር። ስለዚህ አንቺ ይሄ ሁሉ ሀብት እያለሽ ይሄ ሁሉ መኪና እያለሽ ሆን ብለሽ ማለት እሷ ልትቀርብ የቻልሽበት ምክንያት አልገባኝም። ድንግል መሆኗን በምን አውቀሽ ቀረብሽ? ተመቸችኝ። ኦሬዲ የሆነ ነገሯ ተመቸኝ። በቃ ከዛ አወራኋትኝ። በነገራችን ላይ መጀመሪያ ታጠናለህ እኮ ድንግል አለመሆኗን በሆነ መንገድ በወሬ ምናምን ትቀርበህ ልክ እንደሚስጥን ይሁን ማንነቴን እኔ እኮ እንደዚህ ነኝ ምናምን ብዬ አወራታለሁ። እንድታምነኝ ግዴታ ስለራሴ የሆነ ታሪክ ፈጥሬ እነግራታለሁ። ስለዚህ የራሷን የኔ ማንነት ሚስጥራዊ የሆነ ነገሮች ነገርኳት ማለት እሷ ማትደብቀኝ ትነግረኛለች። ስለዚህ በቃ ድንግል ነው ነገረችኝ፣ አመንኳትኝ። ኦሬዲ ራሴ ግን እኮ አሁን እኮ ሴት ብቻ አይደለችም እዚህ የሚደፈሩት ነው። ትክክለኛውን ነገር መናገር ነው ያለብን። ሴት ብቻ አይደለም ወንድም እኮ ሁለታችሁ እዚህ ጋር አይደለም። እውነቱን መናገር አለብን። እውነቱን ነው። እውነቱን ማትናገሩ እኮ አንተ ነህ ለዚህ ሁሉ ነገር የዳረከው አንተ ነህ።
ጓደኛዬ ብለህ አምጥተህ አይደል እንደዚህ ነው ሁሉ ነገር ያጋለጥከው እኮ እሱማ እውነቱን ነው አንድ ነገር የሆነ ነገር ሲጀመር አንተ ነው ዋጋ የምትከፍል ከኔ በላይ አንቺም ራስሽ ዋጋ ትከፍላለሽ ምን የምትተማመኝባቸውን አካላት አንድ ባንድ ይዛቸዋል ምን እንደሚደርስበት አይዋል ዝም በይ ሲጀመር ጓደኛዬ ተደፍሮ ነው የሞተው ምን እሱን ደፍረውት ነው ሁለተኛው ቀን ምናምን የተገደለው አንተ ማልቆልህ ነበር በቅርቡ ስለዚህ ይሄ ሴቶች ብቻ አይደሉም እዚህ ታገኛታለህ ደማቸውን በጣም እሱም እንደዚህ ተተለፈለፈ ነው ዋጋ ይከፈለው አንተም እንደዚህ አሁን በቃ ይሄን ነገሮች እንደዚህ ከሱ የባሰው ነገር እንደሚደርስበት ማመን አለብህ ስለዚህ መኖር አልፈለግክም አይደል ዝም በይ አታስፈራሪው አፍሽን ዝጊ አንቺ ምላስሽ እንዳልቆርጥልሽ ይበቃሻል በቃ ያንቺ ጊዜ አብቅቷል የጓደኛሽን ወንድ ኮንሽ እስኪ ወንድ ነህ ለማንኛውም እኮ ግን እስኪ ወንድ ኮንሽ ከኛ እጅ አስመልጫት ይጅን እንደዚህ በደፍ መነፍስ እኮ አይደለም የሚደረግ ይሄን ያህል ጊዜ እንግዲህ ከኛ ጋር ነበረች አንቺ ጋር እንደማይደረስ በምን እርግጠኛ ሆንሽ እሷንም እንዳያስኳት አንቺንም ያስኩሽ ያስከኝ እንጂ ምንም አታስፈራሪ አታመጣም ነገ ወዲያም እንደሚፈጠር ምን ታውቃለህ ምንም አታውቅም እናያለን እኮ እናያለን አብረን አታስፈራሪኝ እናያለን ምንም አይመጣም ፈጣሪ አለኝ እንዳንተ በዱላና በማስፈራራት አይደለም ማማ እሺ አሁን ደማቸውን የምትወስዷቸው ሰዎች እሷም ላይ ምን አድርገው የሷንም ደምሽ ነው ስለዋለች ኦሬዲ ከሆነ ጋር ተያይዞ ምናምን በቃ እኔ የግኔን እኮ ለአባልነት አይደለም የፈለጉኝ ግብር ለመገበር ነው እንጂ ግብር ሊገብሩ ሲል እኮ ደሞ ይወስዱ የድንግልና እንደምን የሚጠቀሙት የሱ እንደምን የሚጠቀሙት ማለት ስለዚህ አደም ደግሞ ለግብር ይቀርባል ስለዚህ እሷ በዛም ደግሞ መንፈስ ጋር ይያዝበታል ለዛም ነው ሁሉም ነገር እንዲቆጣጠር ይደረጋል አሁን እሷ አባል ሆናለች ነው በደማ ምክንያት እሷ ሳታውቀው ሆናለች ከዚህ አባል መውጣት እንዴት ነው የሚቻለው ለምንድን ነው ሊያርዱኝ የነበረው ለአባልነት ከፈለጉ ለምን ያርዱኛል እናርዳታለን ሲሉ ነው እኮ የነበሩት ማለት ለመውጣት በጣም ከባድ ነው በርግጥ ግን ደግሞ እዛ የሚገበርበት ቦታ ላይ የሚደረግ ነገሮች አሉ እሱ ማድረግ አለባት ለምሳሌ ምን ማድረግ አለባት አንደኛ መጀመሪያ ደሟን ማፍሰስ አለባት ደሟን ማፍሰስ ማለት እዛ ቦታ ላይ ደሟን ታፈስና የሆነ የተቀመሙ ቅመሞች አሉ እነሱ ጋር ከዛ ደግሞ የዶሮ እንትን ታመጣለች የዶሮ ደሙን ማለት ነው እሺ አይነቱ ደግሞ አለ ከለር እሺ እሱ ጋር በነገር ላይ እኛ ስላን ሳይሆን እዛ ቦታ አለ መንፈሱ ራሱ ተናግሮ ነው ይሄን ታቀርብልኝ ምናምን ብሎ ሲቀርብ ነው ከዛም በኋላ ያ ነገር የሚፈታላት የታሰረው መንፈሱ ሰጋ የተላከው የሚፈልገው ነገር ይደረግለታል ከተደረገለት በኋላ ከሷ ይወጣል ስለዚህ በዛ መንገድ ካልሆነ በስተቀር እቺ ልጅ እንደዚህ ነው የምትቀጥለው አይችልም እንደዚህ በቃ ምን ያህል ጊዜ ሆነሽ አሁን አንቺ ይሄንን ነገር ስታደርጊ ምን ያህል ሲደፈርሽ ምን ያህልስ የሰው ህይወት አበላሽሽ ምን ያህል ጊዜ በሰው ደም አጭቀይሽ እኔ የሚገርም ምንም በቃ ነገሮች ላይ በጣም አይምሮ ነፃ ነው ፍሪ ነው በቃ ሁሉ ነገር ደስ ብሎኝ ነው የማደርገው ምንድነው የምትጠቀሚው ከዚህ በቃ ደስታ እርካታ ገንዘብ ሀብት መኪና ቤት ሁሉም ነገር ለሰው ሲቸገር ሲያለቅስ ተበትንለታል ሲፈልግ ደግሞ ፈልጎ ይመጣና ራሱ ታስረዳዋለህ ካልሆነ አፉን ዘግተህ ታባርረዋለህ ካልሆነ ደግሞ ትገሏቸዋላችሁ በቃ አላርፍ ካለና የሆነ ነገር አድርጋለሁ ካለ ለግብር ነው የሚቀርበው እሱ ስለዚህ ምንድነው የማህበራችሁን ስም ማወቅ ፈልጋለሁ ማህበር ምናምን ስትይ ነበር ይሄ ማህበር ምንድነው ሀብታሞች ዝነኞች እዚህ ቤት እንደሚመጡ ራስ ስሙ እኮ የታወቀ ነው ኦሬዲ ምንም የሚደባበቅ ነገር የለውም ሁሉም ሰው የሚያደርገው ብዙ ሰው ዓለም ላይ ታዋቂ ነው ስለዚህ ኢሉሚናቲ 666 የሚባለው በቃ እሱ ነው አሁን ላይ ደግሞ በጣም እየረቀቀ ፈረንጆችም ወደ ቴክኖሎጂ በጣም እየረቀቀ ነው በተለያየ መንገድ ተስፋፍቷል እናንተ በማታውቁት መንገድ ወደ ህይወታችሁ ይገባል እሱ ደግሞ አሁን ቴክኖሎጂ እየተራቀቀ ነው ያለው በማታውቁት መንገድ በጣም ጥሩ ስለዚህ የምታደርጉት ነገር በሙሉ በተቀናጀና ቴክኖሎጂን መሰረት ባደረገ መንገድ አልተነቁበትና ምንም ነገር ብታጠኑ የሆነ ነገር ምንም ብታደርጉ በታምር አንደርስበትም አዎ እሺ አንዴ ጠብቂ ነይ የነም ተሽራ ዝም በል
ትንሽ ምን ታደርግ ነው ማከነ ሲያጣደርግ ማካንዴ አልፈልግም ነገር ቋል እንዴ እንደርስበት ላሳይሽ እኮ ነው እንደማደርስበት ናዝጋ ናንተ አያ ናንተ ቆይ ተደበደበ እንዲሆን ከመሰለ እንዴ ናንተ ደነስ በእናንተ ቤት ከኛ አምልጣችሁ አስፋፍታችሁ የሰውን ህይወት ልታበላሹ እናንተ ጭቃዎች ምንም በቃ አትቀይረው ነገር እኮ ይላል እኛ ሰው ደበደብኩም እንደተቀይረው እሱን እናያለን። አሁን የምፈልገው ግብረ አበሮቻችሁን የት እንደሆኑ ነው የምፈልገው። እንደዚህ በቀላሉ እኮ አታገኛቸው። እንዴት እንደማላገኛችሁ ነው ራሳችሁን በጣም ነው እንትን ግብረ አበሮቻችሁን የት እንዳደረጋችሁ ትነግሩኛላችሁ። ዶሮ ምናምን ያልሹን ያንቺን ጆሮ ቆርጥልሻለሁ። አይ መፍትሄ ነው የነገርኩህ ካልኩ ዝም በይ እሺ መፍትሄው ያሉትን ነገሮች ማጋለጥ ነው። የት ቦታ እንደምትገናኙ ማን እንደሆኑ መንፈስ ምናምን ያልሹን ሴቶቹን ራሱ የሚያመጣላችሁ የተለያዩ ሰዎች እንዳሉ አውቃለሁ። ሁሉንም ትመሪኛለሽ። ምን ሰባሰበትኝ ትንሽ ራቅ ይላል ቦታው። የት ነው? አይ የሆነ ከዚህ ትንሽ ራቅ ይላል። የሆነ አንድ ታክሲ ምናምን አንድ ታክሲ ከዚህ? አዎ እሺ ሰማኛል። ቦታውን አንተ ታውቃለህ? እኔም እሷ ነች የምታውቀው። እኔ እኮ ማቅረብ ብቻ ነው ሰሪ። ከየት ነው የምታመጣቸው ሴቶች? እኔ ነገርኩ ቅድም ነገር ያለው እንዴ ከየት ነው ወይን እዛው ዲስትሮ ቦታ ሄጄ ስሰራ ምናምን አወራቸዋለሁ። በቃ ስራም ከሌላቸውም ዲስትሮ ቦታ የምትሄደው ሰዎቹን ለመያዝ ነው ማለት ነው። ጓደኛ ከሞተ በኋላም ይህንን ነገር ለማቆምም አልተገደድክም። የግድ እኔ ከሞትኩ ቤተሰቦቼ ምን እንደሚሆኑ አላውቅም። የግድ እኔ ደግሞ ለእነሱ መኖር አለብኝ። የእሱ ቤተሰቦች አንተም እኮ መሞት አይቀርም። ነገ አንተም መሞት አይቀርም እኮ። እናትና አባት እንደማይሞቱ በምን እርግጠኛ ነው? ከዚህ ውስጥ እየሰራ ይህን ስራ ስትሰራ ራሱ ቢሰሙ መሞታቸው ይቀራል። እሱ መልክ ነው፣ ግን ምንም ማድረግ አልቻልኩም። ጽድቅ ስራ ነው እንደ እየሰራ ይመስል ጥፋት እንደሆነ እኮ ጓደኛዬ ከሞተ በኋላ ነው ያወቅኩት። ግን ምን ማድረግ እችላለሁ? ጓደኛዬ ሲሞት እኔ ደግሞ እንደሚገሉኝ ነው ያወቅኩት። አንተ ልጅ አትወልድም ነገር የት ይቀራል? የፈለገ ችግር ቢሆን አንተ የእውነት ነው የፈለገ ችግር ቢሆን እንዴት እንደዚህ አይነት ነገር ታደርጋለህ? ለልጅ የምትነግረው ታሪክ ይሄ ነው። ሴቶችን እያመጣ አስደፍር ነበረ። ሰዎችን በደካማ ጎናቸው የጀነጀንኩ ያሳመንኩ አምጥቻ እንትን አስብላቸው ነበር ብለህ ነው ለልጆች የምትነግረው? እና ምን ቸገረኝ። በቃ ምን ማድረግ እችላለሁ? በቃ እሱን እኮ ልክ ላልናገር እችላለሁ። መጥፎ ታሪክ እንደሆነ ነው የምናገረው። ሌላ ምን አደርጋለሁ? ቸገረ እኮ አሁን እኔ የሚገባኝን ቅጣት መስጠት ትችላለህ እኮ። ተቀብያለሁ እኮ ቅጣት ነው። ሲጀመር መቀጣት አይቀርም እኮ ልቀጣ። ምንም የብዙ ሰው ነፍስ አለ እኮ። ምንም ታደርጉኝ ትችላላችሁ፣ ግን ምንም ማድረግ አልችልም። በዚህ ውስጥ እኔ የሱ ህይወት አጥፍቼ አላውቅም። እኔ ሰጧት፣ በቃ ሰጧት። ለሷ ነው መሰጣት። ሌላ ምን እኔ ከሰጧት እኔ አስተካክዬ ሰጧት ማለት ነው። ምን ላድርግ? ማናቸው ግድያ የሚፈጽሙት? ማናቸው ላንቺ አሳልፈሽ የምትሰጫቸው? አሉ ሌሎች ወንዶች አሉ። ለዚህ ስራ የተቀጠሩ አሉ። ይሄን ቤት የምትጠቀሙበት ለምንድን ነው? እዚህ ጋር በቃ ሴቶች ይመጣሉ ምናምን ከዚህ ለመደፈር ምናምን ለማት ውስጥ ያሉት መኝታ ቤቶች እንደ ፔኒስ ነው የምትጠቀሙባቸው ናቸው? አዎ። እሺ የህክምና ክፍልም አለው? በቃ ብዙ ነገሮች አሉ። እዛ ደም ምናምን መስጠት የሚፈልጉ ብዙ ነገሮች እቃዎች አሉ። ለዛ ነው ውስጥ እንግባ ምናምን ብዬ ነበር። ብዙ ነገር ላሳይክ ነው የነበረው። አይቼዋለሁ እኮ አየሁት እኮ ገባኝ። እሱማ አሁን እሺ ምንድን ነው የምናደርገው? በቃ ተወንና እኛም በቃ የምሬን ነው። ይሄን ሁሉ ብር የምታመጡት ከውጭ ነው ድርጅቱ እኮ ከውጭ ላክላቸዋል። መቼም ለአንድ ሰው 3 ሚሊዮን ብር ከሰጣችሁ የገንዘብ ምንጫችሁን መገመት አልችልም። የመጨረሻው ዓላማችሁ ምንድን ነው? ዓላማችን በቃ ማስፋት ነው። ሰውን ወደዚህ
ተከታይ ማድረግ ነው እና ደግሞ በቃ ግብር እየተገበሩ በቃ ልክ እንደ እንትን ነው ማለት ልክ እንደ እምነት አለ አይደለ እንደዛ ነው አምልኮት ነው። በምን መንገድ ነው የምትገብሯቸው? ያለ በቃ የሆነ ቦታ አለ ምናምን ወንዝ ዳርቻ ምናምን ተራራ ምናምን ወንዝ ምናምን በጣም ሰው የማይገኝበት ቦታ በጣም ጭር ያለ ቦታ ላይ ሰዓት ምናምን አለው ለሊትም ሊሆን ይችላል። ከዚህ በላይ ማለት ነው አንቺን ማዳመጥበት ትዕግስቱም ስለሌለኝ አሁን በቀጥታ ወደ ግዥሽ እሄዳለሁ። ቆይ ህግ ወስደህ ምን ልታሳስረኝ ነው አይደለ? እና ምን ልሸልምሽ? ችግር የለውም እስኮን የቀላል ነገር ነው። ተነሽ ተነስ ተነሽ ተነስ ደግሞ አንተ ተነሽ ግዱ። እነዚህን ወራዶች በቁጥጥር ስር አውለናቸዋል። ዝች ልጅ ላይ ሲደረግ የነበረውን ነገር ቢያንስ ላደረጉት ነገር ዋጋ እንዲከፍሉ አድርገናል። ግን በጣም ብዙ ረጅም ርቀት እስከዛሬ እንደሄዱና ይህንን የ666 እሱን ለማስፋፋት የሚደረግ ሴራ እንዳለ ማወቅ ችለናል። ከዚህ በፊት የነበረችው ሴት የነሱ አባል መሆኗን አረጋግጠናል። ስለዚህ እሷንም ሁሉንም ከሷ ውጭ ያሉትንም ሌሎች ሰዎች በህግ ቁጥጥር ስር ለማዋል እንሞክራለን። እንግዲህ እህቴ ላይ የተደረገው ነገር በሙሉ በጣም ልክ አይደለም ማለት ይህንን ነገር በጣም እንቃወማለን። እንደዚህ አይነት ነገሮች መፈጠር የለባቸውም። እህቴ ይኸውልሽ አሁን ምንድነው የምናደርገው? ቀጣይ አንቺ መረጋጋት አለብሽ። እሺ ገባሽ? አሁን አንቺ መረጋጋት አለብሽ። ቀጣይ ላይ ምን ማድረግ እንደምትፈልጊ ለእኛ ትነግሪናለሽ። እኛ አንቺን ማገዝ ባለብን ልክ እናግዝሻለን። እሺ በመጀመሪያ በጣም እጅግ አድርጌ ነው የማመሰግነው። ማለት እኔ ልጅነቴን እንኳን መመለስ ባይቻልም ከዚህ በኋላ ያሉ እንደኔ አይነት ጥቃት የሚደርስባቸው ሴቶች ጋር ስለደረስክላቸው በጣም አመሰግናለሁ። ማለት እኔ ባለፍኩበት ህይወት ማንም የሚያልፍ የለም ከዚህ በኋላ እናንተ ሁላችሁንም በቁጥጥር ስር ስላላችሁ ማለት ነው። እና በጣም አድርጌ አመሰግናለሁ። የምትፈልገው መረጃ ካለ ልነግርህ እችላለሁ። እንደው ሌላ የምታስታውሻቸው ቦታዎች ወይዘሮች ሲሄዱ ሴትዮዋ የምትጠቀምበት ቦታ ካለ ምትመሪን ካለ? ከአንዳንዴ ብቻ ለወደፊት በቃ ጓደኝነታችን እየጠነከረ ሄድ እንጂ የሆነ እዚህ ጋር ምንሰራው ስራ አለ ምናምን እያለች የሆነ ግቢ ታሳየኝ ነበረ። ስለዚህ እዛ ግቢ ላይ አሳይ ምናምን ስላት ውስጥ ገብቼ አላውቅም። ግን ግቢው እንደዚህ ከውጭ አሳይተኛለች። ጓደኝነታችን ከዚህ በላይ መጠንከር አለበት። እዚህ ግቢ ማስገባሽ ምን ያክል ለእኔ ታማኝ እንደሆንሽ ማወቅ ስፈልግ ነው ሳረጋግጥ ነው ምናምን እያለች ግቢ እንደሆነ አልነገረችኝ። ውስጡ ምናምን ያለው ሚስጥር ምናምን አልነገረችኝ። ግን ግቢውን ቦታው እንደዚህ አሳይተኛለች ከውጭ ማለት ነው። እንደው ሴቶችን የት አካባቢ ሊያገኙ ይችላሉ? በተለይ እዚህ ነይ እዛ ነይ ትልሻለች ብዬ አስባለሁ ስትገናኙ። እንደዚህ አሁን ብዙ ስለሆኑ ማንን የት እንደሚያጠምዱ አናውቅም። ስለዚህ የት አካባቢ ሴቶችን ለማየት እንደሚሄዱ አንቺ የምታውቂው የነገረችሽ ነገር ካለ እንደው ቀድመን አሁን ስለማናውቃቸው አሁን በእርግጥ የምንደርስባቸው ሰዎች አሉ በተለያየ ሀገራት በተለያየ ቦታ ላይ በጣም ብዙ ሰው ያላቸው ኢቭን ሊስትሮ እንኳን የሚሰራው ልጅ አብሯቸው ነው። እንግዲህ ሊስትሮ እኛ ከነሱ ጋር ይተባበራል ብለን ምናምን የምንጠብቀው አይነት አይደለም። ገብቶሻል አይደል? ልክ እንደዛ የምትጠቁሚን አቅጣጫ ካለ እና አንድ ደግሞ ምንድነው ደላላ ለምታውቀው ሰው ማለት ነው የሆነ ደላላ ለኔ የማውቀው የተቸገሩ ልጆችን እንደዚህ ከክፍለ ሀገር ምናምን ብዙ ማውቃቸው ልጆች አሉ። የተቸገሩ ልጆችን ወደ ስራ እንዲያስገባልኝ ቀደም ልጆቹን እቀበላቸዋለሁ፣ ደላላው ጋር አገናኛቸዋለሁ ምናምን የምትለው ደላላ ነበረ። እሱንም አውቀዋለሁኝ። የደላላውን ቦታ ራሱ አውቀዋለሁ። ምናልባት ከክፍለ ሀገር ልጆች ሲመጡ እሱ ያቀበላል ሊሆን ይችላል። እንደዚህ ያሉ ህፃናት ልጆች ሰው ቤት ለመቀጠር የሚገቡ ገና ህፃናት ምንም የማያውቁ የሚመጡ አሉ። ምናልባት እነሱን ለሷ የሚያቀብላል ሊሆን ይችላል ደላላው። አድራሻውን ታውቂዋለሽ? እሱ አውቀዋለሁ። በጣም ጥሩ። ስለዚህ ያው አሁን አንቺን አይዞሽ ማለት እንፈልጋለን። በገንዘብ በተለያየ መንገድ በችግርሽ በተለያየ ጊዜ እኛ አለን። ምንም ቢሆን ምንም ሌሎች ሴቶች ላይ እንዲደረግ ይህን ነገር መፍቀድ የለብንም። አሁን ሁሉ ነገር አልፏል። አንቺ ተረጋጊ። የህክምና ምርመራዎችም አድርገሻል ከባልደረቦቼ? አመሰግናለሁ። ሁሉም ነገር አድርጌያለሁ። ሳይካትሪስትም እንትን ብሎልኝ ነበረ ባልደረቦቻችሁ። በጣም አድርጌ ነው የማመሰግነው። በየሳምንት አንዳንዴ እየሄድኩ ቼክ እንዳደርግ
አይዞሽ። እንግዲህ ውድ ተመልካቾቻችን የነበረን ቆይታ ይህንን ይመስላል። ቀጣይ ላይ ደላላውንና የተለያዩ አካላትን በቁጥጥር ስር እናውላለን። በተለያየ ቦታ ላይ ይህንን ነገር ሀገራችንን ባህላችንን ለመበረዝ የሚደረገውን ነገር ማስቆም ይኖርብናል። እንግዲህ አሁን እች ልጅ እህቴ ጓደኛዬ ብላ ያቀረበቻት ሴት ናት እንደዚህ ጉድ የሰራቻት። ሁላችሁም ተጠንቀቁ። ዝም ብላችሁ የሆነ ቦታ አትሂዱ፣ ሳታጣሩ ሳታረጋግጡ የሆነ ቦታ አትሂዱ። ሰዎችንም ተጠራጠሩ። ለዛሬ ነበረን ቆይታ ይመስላል። ቀጣይ እስከምንገናኝ ቸር ሰንብቱ።